እረፍ ሄርሜላና አብርሽ እንግዲህ ትንሽ ከተኮራረፉ በኋላ ነው የሚባለው። አብርሽ ትንሽ ፊቱን አዙሮባት ነበረ። ከዛ ከሁለት ቀን ምናምን በኋላ ድጋሚ ተገናኝተዋል። ፊት ለፊት ብዙ ነገሮችን አውርተዋል። ስለ ሩታ ስለ ዳኒም አውርተዋል፣ ተነጋግረዋል። ስለ እሱም ስላላቸው ወይም ደግሞ ስለሚኖራቸው ከዚህ በኋላ አውርተዋል። ግን ደግሞ አብርሽ እንደምታዩት ሄርሜላን ከዳኒ ጋር ጠርጥሯታል። ይሄ ሁሉ ነገር እንዴት የምትኖሪበትን ቤት ሳይቀር እንዴት ሊያውቅ ይችላል? ስለዚህ ምናምን ብሎ አብርሽ እንግዲህ ጥፍ ለማለት እየሞከረ ነው፣ ወደ ሩታ ለመሳብ እየሞከረ ነው። ሩታን በዛ በኩል እንግዲህ በቃ እንቅ አርጋው ይዘዋለች ጉሮሮ ውስጥ። ወይ ወደ ላይ አትወጣ ወይ ወደ ታች አትወርድ። ምንድን ነው እያለች ያለችው? ልጁን ይዤ ሄዳለሁ፣ እጠፋለሁ፣ በራለሁ፣ ከንፋለሁ ነው የምትለው። እኔ በጣም ግርም የሚለኝ የሩታ ነገር በእርግጥ ወደ እሷ እንዲመጣ ፈልጋ ነው፣ ግን አሁንም ተመልካችም እያመናት አይደለም። እኔም እየተጠራጠርኳት ነው። 100% አላምናትም። ወደ እኔ ተመለስ ማለቷ እንግዲህ ከሄርሜላ ጋር ያለው ነገር ስላልተመቻት ይመስለኛል እንጂ በዚህ ፍጥነት እንዲህ ተቀያይራ በልጁ ነው በአጭሩ የሆነ ነገር ልትይዝበት ወይ ደግሞ የሆነ የዋህነቱን ልትጠቀምበት የምትሞክረው በልጁ ነው። ልጁን ይዤ ሄዳለሁ፣ ሀገሮ ለቃለሁ ምናምን ብላ ሻንጣ ይዛ መጣ ነበር እንዳያችኋት። አብርሽም እንግዲህ ተይ እንደዚህ አታድርጊ እያላት ነበረ። ብቻ ባጭሩ አብርሽ እንግዲህ ያው ይዘገያል እንጂ ወደ ሩታ መመለሱ አይቀርም። ዛሬ ላይም እንግዲህ ሄርሜላን አግኝቷታል። ሄርሜላ ደግሞ ልጅ አለሽም እየተባልኩ ነው፣ ባል እንዳለኝ ትዳር እንደነበረኝ፣ አሁን ላይ ግን ትዳሬ ልጄን ትቼ እንደመጣውኝ እየተወራብኝ ነው። ግን እኔ ከዛ ሁሉ ነጻ ነኝ። ዳኒንም ከዚህ በፊት አላቀውም። ሆን ብሎ እኔን እናንተን ለማጣላት እኔን እናንተን ለማራራቅ ነው፣ አንተን ብቻን እንድትቀር ለማድረግ እንጂ እኔ ያደረኩት ነገር የለም ብላ ስትነግረው አብርሽ ሊያምናት አልፈለገም። በጣም በቃ የሆነ መለጠጥ አለ አይደል? በጣም ልጥጥ ብሎ ነበር ሲያወራት የነበረው። ያ ማለት ሄርሜላ እንግዲህ ውሃ እየበላት ይመስላል። ይሄ ማለቴ ምንድን ነው? ነገ ቁጭ አርጓት እንደሚሄድ ግልጽ ነው። በእርግጥ ለእህቱም በደንብ ካስገበ ቪዲዮ ላይ ይሆናል። እንግዲህ ሄርሜላ አለማየት አትችልም፣ ግን በደንብ ነው የምታየው። እንዴት አታይም? የሚያብርሽን ቪዲዮ በቃ ለወደፊት ታገባታለህ ወይ ለምን በቃ የወደፊት አቃል። እኔ አሁን ላይ እሷም ከኔ ጋር ስትሆን ደስተኛ ነች፣ እኔም ከእሷ ጋር ደስተኛ ነኝ። ማግባትም የሚባለውን ነገር ትዳር የሚባለውን ነገር አሁን ሰዓት አላስብም፣ አልፈልግም በጭራሽ ብሎ ተናግሯል። ያ ማለት እንግዲህ ሄርሜላን ለጊዜያዊ እንደሚጠቀማት ነው እየተናገረ የሚገኘው። ሄርሜላ ግን አሁንም አልገባትም። ግግም ብላ ፍልጥ ብላ ከአብርሽ ጎን ቆማለች። እኔ ግን ታሳዝነኛለች ሄርሜላ። የእውነት ለመናገር የዋህነት አለባት። የእውነት ለአብርሽ ቦታ አላት። የእውነት እንዲህ የእውነቴ ነው። ብዙ ቀን አየዋት። መጮህ አትፈልግም። ልታኮርፍ ትችላለች፣ ዝም የሆነ በዝምታ ወይ ደግሞ የሆነ ዞር በማለት እንጂ አትጮህም። እንደዚህ አርገኝ እንዲህ አትልም። በእርግጥ ማለትም አትችልም። ምክንያቱም ዛሬ ለምታውቀው ዛሬ ላገኘችው ሰው እንደ በዚህ ልክ ትጮሃለች ቢባል ያው ደስ አይልም። በእርግጥ ግን ብቻ እርጋታዋ ደስ ይላል። ለአብርሽ ያላት ቦታ ደስ ይላል። ግን አብርሽ ሆን ብሎ እንግዲህ እሷን ላለማመን እየሞከረ ነው። በቃ እንደ ድሮ አይደለም ባጭሩ። ግን አቤል ሲቆጣው ትንሽ ምን ልሳለ እንደ ሄርሜላ አይነት በጣም አዛኝ በጣም እኔ እንጃ አላቅም። እንደሷ አይነት ሴት አታገኝም። እኔ ራሱ እሷን አይነት ሚስት ባገኘው የት ባገኘው እያለ ነበረ። ስለዚህ ከሄርሜላ መራቅ የለብም። ተው አስብበትና ከሄርሜላ ጋር ያለውን ነገር ፍቱት። እኔ ሄርሜላን አቃታለሁ። ከካሜራ ጀርባ ብዙ ነገሮችን ወይም ደግሞ ከሷ ህይወት ጀርባ ብዙ ነገሮችን አጣርቼ ነው የመጣሁትኝ። ላንተ እንደምትመጥን እንደምትሆነ አውቄ ነው ዝም ያልኩትኝ። ስለዚህ እባክህን እያለ እየለመነው ነበር። አብርሽም ከስንት ልመና በኋላ እባክህ አብርሽዬ እኔ አንተን ነው የምፈልገው፣ እኔ አንተን ነው የምወደው ብላ እንግዲህ ልታሳምነው ሞክራለች። ግን አብርሽ በጣም ጥርዝዝዝዝ ነው ያለው። ግን እንደኔ የሄርሜላ ጉዳይ የእውነት እያሳዘነች የመጣች አሁን ላይ ሩታ እመኑኝ አሁንም አልተመለሰችም። አሁንም የሆነ ነገር አስባ ነው። ከሄርሜላ ጋር ያለው ቅርበት ስላልተመቻት ነው እንጂ አንዴ እሳት አንዴ ውሃ፣ አንዴ አፈር አንዴ መሬት አትሆንም ነበረ። እና በልጁ ደግሞ ባትመጭበት ማለት ሌላ ወሬ፣ ሌላ ሀሳብ፣ ሌላ እንትን የለም። በቃ ልጅ ብርቅ ነው እንዴ? የምሬ ነው። ከሄርሜላ እኮ 10 መውለድ ይችላል። ከሌሎች ሴቶችም መውለድ ይችላል። አንቺ ብቻ አይደለም ልጅ መውለድ የምትችይው።
የእውነት ለመናገር እና በአንቺ ፈሳሽ ብቻ አይደለም ፈጣሪ ልጁን ልጅ አድርጎ ያወጣው ወይ ደግሞ የሰጣችሁ ፍጡር የሰጣችሁ እግዚአብሔር በአንቺ ብቻ አይደለም። የአብርሽም ያንቺም ተቀላቅሎ ተደምሮ ነው እኩል። ያንቺ ብቻ ልጅ አይሰራም፣ የአብርሽም ብቻ ልጅ አይሰራም። ይሄ ልጅ በሁለታችሁ መሀል ተፈጠረ። በቃ ተስማምታችሁ ተግባብታችሁ እሱም የአባትነት መፍቱን አንቺም የእናትነት መፍትሽን ይዛችሁ መኖር ወይ ደግሞ መቀጠል ስትችሉ ወይ ደግሞ በቃ ለልጁ ያለውን ቦታ አንተ ማለት ስትችሉ በልጁ ነው የምታስፈራሪው። በቃ ልጁን ይዤው ይሄዳለሁ፣ ልጁን አትስመው፣ ልጁን ከሀገር ይዤው እጠፋለሁ፣ ልጁ እንደዚህ ይሆናል፣ ልጁ እንደዛ ይሆናል ነው የምትለው ሩታ በጣም ብዙ ጊዜ ማለት ነውና እንደዚህ አይነት ትዳር እንደዚህ አይነት ኑሮ የለም። እልህ ውስጥ በእልህ የተገነባ ነገር መጨረሻው አያምርም። አንቺም ትጎጃለሽ፣ አብርሽም ልጁንም እየጎዳችሁት ነው። ይህንን ነው ልል የምችለው። ሩታን አብርሽ አሁን ላይ አላመናትም። እኔም ባያምናት ጥሩ ነው ብዬ ነው የማስበው። ግን ደግሞ ሄርሜላን ደግሞ ማይሆን ተስፋ እየሰጣት ነው። አሁን ሩታን እንትን ለማለት ወደ ሩታ ለመመለስ ሄርሜላን ችላ 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 እያላት ነው። እንደ በፊቱ አይደለም። በቃ ደስታው ያለቀ ይመስላል። ፍቅሩ ያለቀ ለአንድ ሳምንት ያው ኮንትራት ነበረ በነገራችን ላይ ከሄርሜላ ጋር የነበረው ፍቅር የነበረው ደስታና ያ ኮንትራት ግን ያለቀ የተቋጨ ይመስለኛል። ግን ሰበብ አጣ፣ በቃ ምክንያት አጣ። ዳኒ መጦ እንዲያውቃታለሁ እንደዚህ ምናምን ብሎ ብዙ ነገር አወራ። ግን እሱን ደግሞ ሄርሜላ ሳመነችው። እንደምንም ብላ እባክህን እኔ አንተን ምጎዳ ሰው አይደለሁም፣ እኔ አንተን እንደዚህ ያላደርግም ምናምን ብላ በሚያሳዝን ድምጽ በሚያሳዝን ንግግር ተናግረዋለች። ግን አብርሽ ዝም ምን ያለው ዝም አንድ ነገር አልተናገረም። ያ ማለት ያው እንደሚሄድ ግልጽ ነው። እና አንተ አውቀ መጣላት ፈልገ ወይ ወደ ሩታ መመለስ ፈልገ እሷን ባልሰራችሁ ስራ ወይ ደግሞ ሲጀመር ዳኒ ማለት ነው ከነ መፈጠሯ ሄርሜላን እንደማያውቃት ነግሬያችኋለሁ። ሆን ብሎ ከሩታ ጋር ተነጋግረው ሩታ የላከችው ልጅ ነው። ዳኒ ለተንኮል ታውቁታላችሁ፣ የእውነት ማንም አይችለውም። እና በዛ መንገድ የመጣ ሰው ነው እንጂ ከዳኒ ጋር ኧረ ጭራሽ ከየት አውቋት ከየትና ከየት ሩታን እንኳን ከነመፈጠሯ ሳያውቃት አይደለ እንዴ የልጅነት ጓደኛ አይነት ምናምን እንደዚህ ምናምን ብሎ ስንት ታሪክ የፈጠረ ሰው አይደለ እንዴ? አሁን ሆን ብሎ አብርሽን ለመጉዳት ከአብርሽና ሄርሜላን አለያይቶ ከዛ ደግሞ ሩታ ጋር አብርሽ ሲሄድ ከዛ ሩታ ደግሞ አልፈልግህም እኔ ከዳኒ ጋር ሆኛለሁ ወይ ደግሞ ከሆነ ሰው ጋር ሆኛለሁ ወይ ደግሞ ብቻዬን ነው መሆን የምፈልገው ብላ እንድታባረረው ከዛ ደግሞ የመጨረሻ ሄርሜላ ደግሞ ድጋሚ ተመልሳ ከዚህ በፊትም ተናግራለች። በቃ ማትፈልገኝ ከሆነ ሊሄድ ምናምን ብላው ነበረ። ግን እንደሚፈልጋት አስመስሎ ነው ይዟት የመጣው። ሁለተኛ እድል የምትሰጠው አይመስለኝም። ያኔም ካስታወሳችሁ ወደ ሩታ ተመልሶ ሩታ ጉድ ስታደርገው ነው ድጋሚ ወደ ሄርሜላ የመጣው። ሁሌም እጇን ዘርግታ ነው የምትቀበለው። እና ዳኒ ነው ይሄንን ነገር እያደረገ የሚገኘው። አብርሽ ወደ ሩታ መመለስ ፈልገሃል፣ ግን ሄርሜላን በሆነ ነገር ጥፋተኛ ማድረግ ትፈልጋለህ። የሆነ ጥፋት እየፈለክባት ነው፣ የሆነ ሰበብ እየፈለክባት ነው። አንተ የእውነት ቦታ ቢኖርህ የእውነት እንድትጎዳ ማትፈልግ ቢሆን ኖሮ ወይ ደግሞ የእውነት ላንተ ያላትን ቦታ ላንተ ያላትን ፍቅር ብታውቅ ኑሮ በዚህን ያህል ደረጃ ጥፋት እየፈለክ ሰበብ እየፈለክ ሲጀመር ስልክም አለማንሳት አትችልም ነበር። ጸጥ ነው ያልካት፣ አላወራሃትም። ገና በወሬ ማለት የተፈጠረውን ነገር ምንድን ነው ብለህ መጠየቅ መረዳት ስትችል፣ ግን አንተ ሙሉ በሙሉ ዝግት አድርጋት በቃ ማውራት አልፈለክም። እና በዚህ ምክንያት ያለ ጥፋቷ ያለ ስም እየሰጠ ሳይሆን መለየት ያለብህ መራቅም ካለብህ እንደምትርቅ ግልጽ ነው፣ እንደምትሄድ ግልጽ ነው። ለእኛ እኮ ፍንትው ብሎ በደንብ ብርሃን ውሎ እየታየን ነው፣ እናውቃለን። ያንተንና የሩታ መጨረሻ ምን ሊሆን እንደሚችል እናውቃለን በደንብ። ምክንያቱም ዛሬ አይደለም እናንተን መከታተል የጀመርነው፣ ምክንያቱም ዛሬ አይደለም እናንተን ማየት የጀመርነው፣ ምክንያቱም ዛሬ አይደለም ስለ አብርሽና ስለ ሩታ ታሪክ የሰማነው፣ ቆይቷል። 2 ዓመት በላይ ሆኖናል። እናውቃችኋለን። እና ሄርሜላን ያለ ጥፋቷ ያለ ስም ይሰጠ እሷን አስከፍታት አስቀይማት ወይ ደግሞ የሆነ ሰበብ ፈልገህ ያላደረገችውን አድርገሻል ብለህ ልቧን ሰብረሃት ከምትሄድ ከምትጎዳት ታውቃለህ ለአንተ ያላትን ቦታ። የእውነት ለፍታልሃለች፣ ደክማልሃለች። በተገፋ ባዘንከ ጊዜ አንገትን በደፋ ጊዜ ቀና አድርጋሃለች። የእውነተኛ ደስታን ሰጥሃለች። ፈገግ ብለሃል። ከእሷ ጋር ስትሆን ብዙ ደስ የሚሉ በቃ ፈገግታ የማይጠፋባቸው ብዙ ቪዲዮዎችን ሰርታችኋል። ጥሩ ቀንን አሳልፋችሁ ብላችኋል። ለዚች ልጅ ክህደት አይገባትም። ካሁኑ እውነቱን ንገራት። በቃ እኔ ወደ ልጄ ወደ ትዳር ይመለሳለሁ ብትላት በቃ ለአንድ ሳምንት ለሆነ ቀን ልትጎዳ ልትሰበር ትችላለች።
ግን ለብዙ ጊዜ ዋሽታት ቆይተ ለአመታት ሌላ ሰው እንዳታምን ድጋሚ ሰው እንዳትቀርብ አድርገ ከምትሰባብራት አሁን ላይ እውነቱን ተናግረ እኔም በቃ ያለውን ነገር ተናገር። ለሄርሜላ ቦታ ለሩታ ቦታ እንዳለ ልጅ ጋር መመለስ እንደምትፈልግ ተናግረህ በአጭሩ ብትሄድ የተሻለ ነው እንጂ ያለ ስም ሰጠህ ያላደረገችውን አደረገሽ ብለህ በዚህ ልክ ተቆጥታት ራሷን እንድትወቅስ አድርገህ መሄድ አትችልም። ይህንን ነገር ነው ልናገር የምችለው። እና ሄርሜላ ማስቤበት ከአብርሽ ህይወት መውጣት እንጂ መቅረብ ጥሩ እንዳልሆነ እያየው ነው። መጨረሻ ላይ የምትጎጁ አንተ ነሽ። ሩታም አቤል በጣም በጣም በቃ እንትን እያልክ ነው። ግን እኔ እንጂ አላቅም። የአብርሽ የሄርሜላ ጉዳይ እጅግ በጣም አሳሳቢ ነው። ግን አብርሽ አንድ ቀን ጣል አድርጓት እንደሚሄድ ግልጽ ነው። የነበረኝ ቆይታ ይህንን ይመስል ነበር። ስለነበረን ቆይታ አመሰግናለሁ። እናንተን ሀሳብ አስተያየት ማስቀምጡ፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ።